ብልጽግና ፓርቲ ኢትዮጵያ ካላት ብዝሃነት እና ካለፈችበት ውስብስብ የታሪክ ምዕራፎች የሚመነጩ ውዝፍ ሀገራዊ ዕዳዎችን ካልዳበረ የፖለቲካ ባህል አንጻር ለኢትዮጵያ የዘመናት የዴሞክራሲ ጥያቄ ምላሽ እንዲሆን ይዞ የቀረበው የዴሞክራሲ ሞዴል የመግባባት ዲሞክራሲ በዚህም ባለፈው ስድስተኛ ሀገራዊ ክልላዊ ምርጫ አዎንታዊ ምላሽ ተሰጥቶበታል። በብልጽግና ፓርቲ የኢትዮጵያ የጀመረችውን የመደመር ጉዞ ሀገራችን ከነበረችበት ዘመናት ያስቆጠረ የፖለቲካና ኢኮኖሚ ጉዞ መቀርቀሪያ አውጥቶ ወደ አዲስ የእድገትና የማንሰራራት ምዕራፍ አሸጋግሯል። ታላላቅ ዓለም አቀፍና አህጉራዊ ጉባኤዎች፣ ስብሰባዎች በመዲናችን አዲስ አበባ እንዲካሄዱና አዲስ አበባ በዓለም ተመራጭ እንድትሆን አድርጓል። በኢትዮጵያ ዲሞክራሲያዊ ስርዓት ለመገንባት በሚደረግ ጉዞ እንዲሁም በቀላል የሚሳካ ሳይሆን ብዙ ውጣ ውረዶችን ያሉበት መሆኑና ጥንካሬ ደግሞ የሚለካው በድል ጊዜ ሳይሆን በፈተና ወቅት መሆኑን በአደባባይ ያስመሰከረ ፓርቲ ነው ብልጽግና። ፓርቲያችን የተደቀሱለትን የጥፋት ድግሶችን በጽናት በማለፍ የተሰደዱበትን የብተና ቀስቶችን በመስበር ዛሬ ለኢትዮጵያ ተስፋና ብልጽግና የሚያጋድል ጠንካራ ተቋም ገንብቷል፣ እየገነባም ይገኛል። ይህም በተግባር አረጋግጧል። ፓርቲያችን ብልጽግና ከጽናት ባሻገር በሰብአዊነቱ የታነጸ በመደመር ፍልስፍና የደረጀ በአሳታፊነት የታወቀና በህብረ ብሔራዊነት የደመቀ የእውነትና በእውቀት ላይ በመቆም የሀገር ክብርና ሉዓላዊነት ለማስጠበቅ ቆርጦ የተነሳ በሚሊዮኖች የሚቆጠር ጠንካራ አባላት ያላት ሀገራችን ኢትዮጵያ የብዙ ዓመታት ታሪክ ያላት ነው። የብሔር የበላይነት የሚቀነቀንባት፣ የዜጎች መብት ተጨፍልቆ አምባገነን ተሰፈረበት፣ የሀሳብ ልዩነት የሚያሳድበት የሚገልበት አገር ነበረች። ክቡራትና ክቡራን፣ ብልጽግና ፓርቲ ኢትዮጵያን መምራት ከጀመረበት ጊዜ አንስቶ ትላንትናና የሀገር ዕዳና ስብራትን የሆነ የብዙ ዘመናት የህዝብ ጥያቄዎችን እየፈታ ይገኛል። ልዩነት ጸጋ እንጂ የስጋት ምንጭ አይደለም ብሎ ብዙ የፖለቲካ እስረኞችን መፍታት ብቻ ሳይሆን በአስተሳሰባቸው ተሰደው በሰው ሀገር የሚኖሩትን በማስገባት መሰባሰብ ተችሏል። የኢኮኖሚ ጥገኝነት ቀርቶ በምግብ ራሳችንን በመቻል የኢኮኖሚ ሉዓላዊነታችንን በማረጋገጥ ላይ እንገኛለን። የህዳሴ ግድብ ጨርሰን የጉባ ብስራቶችን አብስረን ጉዞ ወደ ልማት ጀምረናል። ፓርቲያችን ብልጽግና በ2018 ሰባተኛ አገራዊና ክልላዊ ምርጫ ሰላማዊ፣ ፍትሃዊ፣ ነፃና ተአማኒ ምርጫ እንዲሆን ያለመታከት ይሰራል። ደግሞም ፓርቲያችን አሸንፎ መንግስት መመስረትን፣ ብልጽግናን እውን ማድረግን ይፈልጋል። የምርጫ ምልክታችን የአርሶ አደር ልፋት ድካም መገለጫ እና የፓርቲያችን ምልክት የሆነውን የስንደኔዶ ይምረጡ። በፍቅር ተሳስረ ክፋት ምቀኝነት ጥላቻን አርቀ ሀገራችን እድገት ፍቅርን አስበልጠ ደቡብ ኢትዮጵያ ወርቅና ለብሳለ አንተና ወንድሜ ጠጋበይ
መድኃኒቴ እጅ ለእጅ ሆነን እንስራ በሞቴ